በኋላ ምንድነው ማረገው ታረጋለህ ተጠልዮ ነው የሚሰጥክ ተጠልዮ ይሰጠኛል ከዛ ይሰራል ስራው ቲቪ ላይ ያለው ያየው ይሰራል ምስክርነት ባስሜን አረ ሙዳት ያዙብን አራት አለመጡብን አያው ገደል ግባለችው ፋይናሊ 10,000 ብር ግን ገብቷል ለምን ካሽ እንደተቀበለች እኮ አሁን በህግ ያስቀጣላ ትራንዛክሽን ሂስትሪ እንዳይወጣ እኮ ነው ካሽ ስቴትመንት ይወጣል ስቴትመንቱ ይወጣል ንቃ እና ስማ 10,000 ብር ይዘና ብለው ማለት ነው ይሰራል አይደለ ይላታል እምነት ነው ስራው ይሰራል አለ ቆይታል እንዴ ግብይት እኮ ላይ እኮ ግብይት እኮ የምንድነው እምነቱ እኮ ታክስ መክፈል አለበት ነው የሚለው ለመንግስት ታክስ መክፈል አለበት ስራ የምትሰራ ከሆነ ታክስ ግብር መክፈል መቻል አለበት ለመንግስት በቃ ከዛ በስራ ዘርፍ ውስጥ የስራ ፈቃድ አውጥታ ለመንግስት ግብር እየከፈልክ ታክስ እየከፈልክ መሸጥ ትችላለህ ገዢ ካገኘ በአካውንት እኮ የማይሆነው እኮ ዝውውሩ የምንድነው በህግ ይጠየቃል አልሰራልኝም ቢለው በህግ ይጠየቃል ገባርለ በካሽ ከሆነ ግን በካሽ ላደረከው ነገር መንግስት ላይ ጠይቅ ይችላል ሄደ ያይንም ማኝ ከሌለ ይሄ እኮ የድራግ ዲለሮች እኮ ስራ እኮ ድራግ ዲለር እኮ ነው ካሽ በካሽ ይሄ አሽሽ አደንዛዥ ምናምን የምትሸጥበት ይሄ ድራግ ዲለሮች ስራ ነው እኮ ይሄ እና አሁን አንተኛ አገልጋይ ስለሆነ እንደዛ አይነቱን ደግፉ ነው የምትሉን በቃ እግዚአብሔር የራሱ ዋጋውን ይሰጣል እንደዚህ የሚባል አማርኛ የለም አስተምሩ ከሐሰተኛ ነብይ እንድንጠበቅና እንድንጠብቅ መጽሐፍ ቅዱስ ይናገራል ልጁ ጢሞቴዎስን ሲልከው ምንድነው ያለው ጳውሎስ ስለ ሐሰተኛ አስተማሪዎች ነው ከነገረው ስለ ሐሰተኛ ነቢያቶች ነው የነገረው አይደል ስለዚህ ሰው ሐሰተኛ ነብይን ይቃወማል ማለት እግዚአብሔርን አይወድም ማለት አይደለም እንዴ ታዳሽ ሐሰተኛ ከሆነ ሁላችንም ሐሰተኛ ነን ማለት እኮ ነው ሁላችንም ጴንጤ ቢባል ለምን እንሰደባለን እስቲ መንገድ ላይ ውጣና ስበክ በእነዚህ ምክንያት አንተ ተሰደባለህ በእነዚህ ምክንያት ወንጌል ሰው እንዳይሰማ ሆኗል ሚራክል ማኒ ትባላለህ እስቲ መንገድ ላይ ስበክ እንዴ ሚራክል ማኒ እንዴነ ዘይቱ አለቀባችሁ አዳራሽ ተወደደባችሁ ይሄ ሁሉ አሁን በሐሰተኛ ነብይ እንዴ ላይቭ ላይ ቀኑ ሙሉ እኮ እግዚአብሔርን ፈርተው የሚያገለግሉ ሰዎች እኮ አሉ ቀኑ ሙሉ እግዚአብሔርን ፈርተው የሚያገለግሉ ሰዎች አሉ ለአምስት ደቂቃ ጸሎት እኮ 2,000 ብር የሚሉ እኮ አለ በስልክ ብቻ ለመጸለይ ልክ ህክምና ስትሄድ ካርድ መጀመሪያ ቁረጥ እንደሚባለው አሁን ለጸሎት እኮ መጀመሪያ ያን ማድረግ አለበት ስለዚህ ከምንም ጋር አይገናኝም እግዚአብሔርን የምትፈሩ ሰዎች ጸልዩ ቤታችሁ በእግዚአብሔር ፊት ሁኑ ይጀመር አይነን ከሰው ላይ አንሳ የተሰቀለውን ኢየሱስን ተመልከት አገልጋይ ይጸልያል አው ይጸልያል ስለዚህ አገልጋይ ማጸለይ መልካም ቢሆንም መጽሐፍ ቅዱስ ያው አገልጋዮች እንዲጸልዩ ያዛል ማጸለይ ቆንጆ ነው ግን መጽሐፍ ቅዱስ ምን ይላል ለሚሸጡ ሰዎች እኮ መጽሐፍ ምንድነው ያለው አንተም ገንዘብህም ጥፋ ነው ያለው እኮ እግዚአብሔር ቁጣ ባንተ ላይ ነች ነው ያለው ጸልዩልኝ ሲል ጳውሎስ ጴጥሮስ እንደውም አኛ በዚህ ጉዳይ አንጸልይም ነው ያሉት ምክንያቱም የእግዚአብሔርን ነገር የእግዚአብሔር መንፈስ አንተ በገንዘብ ፈልጋልና እናንተ እኮ በገንዘብ ምገዙት መንፈስ የሚባለው እኮ መንፈስ እኮ አይደለም ራሱ እግዚአብሔር እኮ ነው ስላሴን ታውቁታላችሁ አይደል እንዴ ነገር ስላሴን ያጠናሰው ስለ ስላሴ የተማረው ብቻም ደህንነት ስትማር ነው ስላሴን የተማርከው ከስላሴ አንዱ እኮ መንፈስ ቅዱስ ነው ሰውን አይደለም ያታለልከው እግዚአብሔርን ያታለልከው መንፈስ ቅዱስን ያታለልከው እግዚአብሔርን ነው ሐዋርያ ምዕራፍ 5 ቁጥር 3 ላይ ሰላም ስለዚህ የእግዚአብሔርን ነገር በብልቃጥ ውስጥ መግዛት የምታስቡ ሰዎች ከእግዚአብሔር ቁጣ የምታመልጡ የምትሸሹ አይምሰላችሁ ከጊዜያዊ ቁስል ለመፈወስ ብላችሁ የእግዚአብሔር መንፈስ መግዛት የምታስቡ ሰዎች በእውነት የእግዚአብሔር ቁጣ በእናንተ ላይ በእውነት የምትሸጡ ሰዎችም ብድራቱን ታገኛላችሁ ከእግዚአብሔር ዘንድ ዛሬ ጤነኛ ልትሆን ትችላለህ አው ዛሬ ሰው ሲተችህና ተው ተመለስ አካሄድ ልክ አይደለም ዘይት አትሽጥ ስትለው አንተ ቪኤት ገዛህና እግዚአብሔር ያከበረ መስሎ ከሆነ ተሳስተሃል እግዚአብሔር እንደዚህ ያደርግም ቪኤት የመግዛት ጉዳይ አይደለም ጠንቋይም ይገዛል ማንኛውም አስማተኛ ይገዛል እኛ ደግሞ አባቶችን ቸርች ሂስትሪ ለነገሩ መጽሐፍ ቅዱስ ሳይማሩ ነው
ቸርች የሚተክሉት። የሆነ ሰው የሆነ ሰንበዲ መጥቶ አንተ ነብይ ነህ ይለዋል። በንጋታው መሬቱም ካለው መሬቱን ሽጦ እናቱን ማስጨንቆ ከሆነ ቦታ የሆነ ነገር አድርጎ የልጆቹን ቅርስ ሽጦ ቸርች ይጀምራል። ከዛ በኋላ ቸርቹ የሚያስቀጥልበት ሲያጣ ዘይት በቸርቸር ይጀምራል። አባቶቻችን እንዴት ነው ወንጌል ለኛ የሰጡን? እንዴት ነው የሰጡን? በዚህ ስም ዳግመኛ እንዳሰብኩ ሲባል እኮ እስር እየጠበቃቸው እና መጽሐፍ ቅዱስን ማንበብ ተገቢ ነው። ዝም ብለህ አንድ ስንኝ አንብበህ ይሄ ላንተ ይሆናል፣ ይሄ ቤትሽ ይገባል፣ ይሄ ቤት ይገባል የሚለውን ቀልድ አቁሙ። ወንጌል ወደኛ ሲመጣ በብዙ የክራይስት ደም ብቻ አይደለም የፈሰሰው። ሲጀመር የ12ቱ ደቀ መዝሙሮች ደም ብቻ አይደለም የፈሰሰው። እነ ጆን ዊክሊፋ፣ እነ ጆን ፓራሃ፣ እነ ጆን ሁስ በጣም እየሰበኩ መንገድ ላይ የተሰቀሉት እላያቸው ላይ የበሰበሰ ቆዳ እየጠመጠሙ ለውሻ አሳልፎ እየሰጧቸው። አንድ ቤት ውስጥ ሲጸልዩ እንዴት ትጸልያላችሁ ተብለው እኮ እዛ ቤት ውስጥ የጌታ ራት የሚሉት እኮ ሕፃን ልጅ አርደው ደሙን እየጠጡ ስጋውን እየበሉ ነው ብሎ እኮ ቤቱን ባሉበት እኮ እየተቃጠለ ነው ለኛ አሳልፎ የሰጡን። ዛሬ በነፃነት መንግስት ፈቅዶልናል። እግዚአብሔር የተመሰገነ ይሁን። ከንጉስ ቆስጠንጢኖስ በኋላ መንግስት ፈቅዶልን እኮ በነፃነት እንድንሰብክ ተደርገናል። በነፃነት ለመስበክ ደግሞ እንደገና ገንዘብ ክፈሉ። ምንድነው? በቀል ነው? እግዚአብሔር ለምን ነፃነትን ሰጠን ነው? እግዚአብሔር ለምን አሳረፈን ነው? በጣም ብዙ ምሰሙ ነቢያቶች ልትኖሩ ትችላላችሁ። በቃ ልትራብ ትችላለህ። ወስነህ ነው ወደዚህ ሜዳ የመጣኸው። አምነህበት ነው እግዚአብሔር ያድነኛል፣ እግዚአብሔር ይመግበኛል ብለን የመጣኸው። እንዴ ሰማይን ዘጋ እኮ ኤልያስ አይደለ? ሰማይን ሲዘጋ እኮ እግዚአብሔር እሱን ሊያበላው በፈለገው ነገር ሁሉ አብልቶታል፣ በቁራ አብልቶታል፣ ታማኝ ባልሆነው። ዛሬም እግዚአብሔር ታማኝ። እኔ አንድ ምስክርነት በሰዓችሁ እኔ ከእስልምና ነው የመጣሁትና በጣም ብዙ ምድረ በዳ ውስጥ ሄጃለሁ። በጨረቃ ቤት ውስጥ ባዶ ቤት ውስጥ እያደርኩኝ ከጌታ ጋር ኖሬያለሁና በዛ ቦታ ላይ በረንዳ ላይ እያደርኩኝ እንደዛ ስኖር እግዚአብሔርን ታምኜ ነው፣ እግዚአብሔርን ብዬ ነው በረንዳ ላይ እያደር። ዛሬ ላይ ግን በተለይ እናት አባታችሁ በጌታ የሆኑ ሰዎች ማደሪያ እያላችሁ የምትበሉት የምትጠጡት እያላችሁ ወንጌልን እያንሻፈፋችሁ የምትሄዱ ሰዎች በእውነት ከእግዚአብሔር ብድራት ታገኛላችሁ። አዎ እኔ በነገራችን ላይ እኔን አይቀበሉኝም፣ በጣም ብዙዎች አይቀበሉኝም። ኢብራሂም እንደዚህ ነው በቃ ማለትም ይናገራል፣ ቪዲዮ ሰቅሎ ይናገራል። እንዴ ታዲያ እኛ ቤተሰቦቻችን ጥለን ነብዩ መሐመድ ሌባ ነው ብላል ተብዬ እኮ ነው ታስሬ ከእስር ቤት እግዚአብሔር አስወጥቶኝ የወጣሁት። እንደገና ከአንተ ኃጢአት ጋር የምተባበር ከሆነ ምን እዚህ ያቃጠለኝ በየቦታው የቤት ኪራይ ደረሰ ጌታው ምን ነው ዝም አልከኝ ምን ነው ተውከኝ እያልኩ እግዚአብሔር ጋር በዚህ በወጣትነቴ ጎዳና ላይ ተንበርክኬ እየሰበኩኝ መባ የለው አስራት የለው የትኛውም ቦታ ላይቭ ገብቼ አካውንቴ ሰጥ ካላውጣና እና ይሄ ተገቢ አይደለም። ጽንፈኛቱን ክርስቲያን ደግሞ ጽንፈኛ አይደለም። የነብይ ወገን ነኝ፣ የአስተማሪ ወገን ነኝ። ጽንፈኛ አልዳንከም። እንደዛ ከሆንክ ነጭም ጥቁርም የለም በእግዚአብሔር ቤት። ስለዚህ አንዳንዶችን ደግሞ እንደዚህ ላይቭ ላይ ይዘው እስቲ አምስቱን ሶላ ሲጠየቅ አምስቱን ሶላ የማይመልስ እንዴት ነው ከእግዚአብሔር ድምጽ የምትሰማው? እግዚአብሔር እኮ በመጀመሪያ ቃል ነው የሚሰጠው። ኤርሚያስን እኮ መጀመሪያ ቃልን ብላ ነው ያለው። እና ይሄ ነው የዊሽክራፍት መንፈስ ያለባቸው ናቸው እንጂ ሚራክል የሚባል አማርኛ የለም። ሚራክል የሚባል አማርኛ የለም። እግዚአብሔር አንተ ሊያኖር ከፈለገ እኔ አንዴ ብቻ ልንገርህና ሙሉ ወንጌል ቸርች ያለው እዚህ አሸዋ ሜዳ ፓስተር ዋም ይባላል። አሁንም ድረስ ፓስተር ነውና በእውነት ቤት ለቤት አገልግዬ ቀኑ ሙሉ ስወጣ መንገድ ላይ ሙስሊሞች ናቸው ወይ 200 ብር ሰጥቶኝ እንደገና ምግብ ምበላው። እግዚአብሔር በቃ አንተ የራሱን እጅ ያስተምራል። እግዚአብሔር እጁን ክንዱን ያስተምራል። እግዚአብሔር በእግዚአብሔር ላይ መደገፍን ተማሩ። መጀመሪያ ፕሮቴስታንቶች አገልጋዮች በእግዚአብሔር ላይ መደገፍን እንትን በሉትና ንቃዬ ብዙ ሰዓት ወሰርኩብ። አም ሶሪ ቀጥል አንተ። ተባረክ። አይ ደስ ብሎኛል ኢብሮ። ምንድነው መሰለ እንደዚህ እውነትን ፊት ለፊት መነጋገር መቻል ትልቅ ነገር ነው። የሆነ አንድ ስቴፕ ያራምድናል ብዬ አስባለሁ። እንትንም ነው የወንጌል ጉዳይ ስለሆነ የሚያገናኘን አየህ። በወንጌል ጉዳይ ላይ ደግሞ እንደዚህ አይነት ሐሳቦችን የፈለገ ሐሳብ ላይ መፋጨት እንችላለን።
እዛ ላይ እንስማማለን። መጽሐፍ ቅዱስ ኢየሱስ ክርስቶስ ወደኔ ስትመጡ ገልጾልሃል። በቃ ቅድም አሁን ስትናገር በጣም ደስ የሚል ቃል እያወራህ ነበር። ወዳጆቼ ወደ ክርስቶስ ስትመጣ የተደላደለ ህይወት እኖራለሁ ብለህ አይደለም የምትመጣው። አገልጋይም ሆንክ ምንም ሆንክ ምንም ማንም ኢየሱስን ሊከተል ቢወድ መጀመሪያ ራሱን ይክዳል። ከዛስ መስቀሉን ተሸክሞ ለትለት አየ አባቶቻችን አሁን ይብሮ አለፍ ያለው ነው። ረጅም ዘመን የሆኑትን ተገርፈው የሞቱትን ተሰቅለው ቆዳ ተደርጎባቸው ምናምን የሞቱትን ነው። ዝም ብለ ወደ ኋላ ደግሞ መለስ ብለ የኔን አባቶች እናቶች እንደዚህ ወደ ኋላ አንድ ጄነሬሽን ዝም ብለ ወደ ኋላ ደግሞ መለስ ብትል በእኛው እኮ ነው በእኛው በአበሻው ሀገር መለስ ብትል የምታያቸው ገራሚ የእምነት አባቶች ያሉበት ሀገር ነው። ስለ ወንጌል የተገረፉ የተሰቃዩ የተቀጠቀጡ ላያቸው ላይ ስኳር በውሃ በጥብጦባቸው በዝንብ እንዲወረሩ የተደረጉ በጉልበታቸው በኮረኮንች ላይ የሄዱ በኤሌክትሪክ የገረፏቸው ሴቶችን ማህፀናቸው ውስጥ እንጨት የከተቱባቸው የቅርብ ጊዜ ቁጥውስታ ነው። ሩቅ እኮ አይደለም። እንዳይወልዱ ያኮላሿቸው በየእስር ቤቱ የቀጠቀጧቸው ስለ ወንጌል ነው ምልህ። ስለ ወንጌል አጭበርብረው ምናምን አይደል። ስለ ወንጌል ይሄ ሁሉ አሁን አንዳንድ በጣም የሚያስቁኝ ደፋሮች ሰዎች አሉ። በጣም ደፋሮች ምን ይላሉ መሰላችሁ? አባቶቻችን ዋጋ ከፍለዋል። በእኛ ጊዜ ወንጌል ረሃ ነው፣ መከራ የለም፣ ችግር የለም ምናምን የሚል ሰው አለ። ወንድሜ ኢየሱስ ማለት በራሱ ዋጋ ያስከፍላል። እድሜ ልክህን ነው። ረሃ ነው ማለት አገባሻለሁ ብለህ ብር መሰብሰብ ነው። እዚህ ወንጌል መከራ የለውም የሚባል አማርኛ በራሱ ልክ አይደለም ነው እያልኩ ያለው። በቃ ወንጌል መከራ ያስከፍላል። ገፋላችሁ ነው የሚለው። አዎ እና ወንጌል ከዋጋ ጋር በቃ ዋጋ ያስከፍላል። ክርስትና በራሱ ዋጋ ያስከፍላል። ብድራት ግን ከማን ነው? ከሰው እኮ አይደለም፣ ከእግዚአብሔር ነው። በሰው ፊት የምታፍር ከሆነ እግዚአብሔር በልጁ ፊት በመላእክቱ ፊት ያፍርብሃል። በሰው ፊት ግን የእግዚአብሔርን ስም እና ትምህርት የምታስከብር ከሆነ እግዚአብሔር ደግሞ በሰማይ ያከብርሃል። አለቀ በቃ አለቀ። ለሆድ አሁን አይተናቸዋል እኮ ለሆድ ጌታን ክደው ሽምጥጥ አድርገው ክደው የሚያውቁትን እውነት ክደው ሲንቀዠቀዡ አሁን እዚህ ቲክቶክ ላይ ያያችኋቸው ሰዎች የሉ? ሽምጥጥ አድርገው ማለት ነው። ሽምጥጥ አድርገው ክደው ለሆድ እኮ ነው የምላችሁ። ለገንዘብ ለሆድ ሽምጥጥ አድርገው ክደው ኢየሱስ ሲል የነበረ ወይ ስትል የነበረች ተውት አልጠራም እና ለሆድ ኢየሱስን ከካድክ እውነቴን ነው የምልህ በቃ ዋጋ የለህም ነው የምልህ። ስለዛ ኢየሱስ የሚታፈርበት አምላክ አይደለም። እንዲህ አይነት ሸቀጣ ደግሞ ስትሰሙ ያው ተመልከቱ። አሁን ሌላ ሁለተኛ ሪካርድ ከዛ ለሌሎች እድል ሰጣለሁ። ያው ሰላም ነው። እግዚአብሔር ይመስገን። ደህና ምራክለሰው እስካሁን ፈልጌ ነበር። እሺ ሲመጣ 10,000 ብር ዘር ያስፈልጋል። ምን ያስፈልጋል? ዘር 10,000 ብር። አባቴ ቢሆን ዘሪከ ያወሪ ዘሪ ፋይል ነበር በእውነት። እኔ ግን ማለት ነው 10,000 ብር ዘሪ ዘና ስትባል ማለት ነው ሰውየው ሚራክል የሚያደርግ ቢሆን ኖሮ ለአንተ ከአንተ ለምን 10,000 ብር ይወስዳል? ከአንተ 10,000 ብር ለምን ይወስዳል? ሚራክል የሚያደርግ ቢሆን እኮ አንድ ኩንታል ጤፍ ማለት እኮ ነው። አረ ይሄ አጃይብ ነው በእናትህ። እብሮ አሁን የተናገረው እብሮ እግዚአብሔር ይባርክ ወንድሜ። አንተ በጣም ጥሩ ነው የገለጽከው። እንግዲህ አይኑ ለሚበራው ሰው ወይም ለበራለት ሰው በደንብ ነው ያብራራ። አንተ በቦታው ስላለ ይሄንን አይታል ንቃው። እግዚአብሔር ይባርክ። መቼስ ምን እላለሁኝ እኔ በጣም ብዙ ሰው እየተመለከተ ነው፣ ብዙ ሰው ኮሜንትም እያደረገ ነው። እነዚህ ዘራፊዎች እግዚአብሔር ራሱ ይምጣባቸው። ምክንያቱም እግዚአብሔር በስራው ለሚመጣበት መቼም የሚታገስ አምላክ አይደለም። ለምን እንደታገሰንም አላቅም የሆነ ጊዜ ይኖራል ብዬ አስባለሁ። ይሄ ሁሉ የሚያበቃበት ጊዜ ይኖራል። እነዚህ ሰዎች የተለዩ ማፊያዎች ናቸው። አገሪቷን እና ህዝቦቹን እያሞኙ በሞኝነት ስብከት
ህዝቡን እያጃጃሉ ገንዘብ እየሰበሰቡና እነሱ እየበለጸጉ ህዝብ ደግሞ እየደሃየ ነው ያለው። ይሄ ምንም ጥያቄ የለውም፣ የጋሃድ ሐቅ ነው። ከዚህ ቪዲዮ በላይ አለ። አሁን አንተ ያገኘው ይሄ ቪዲዮ ነው እንጂ እኮ የተካሰሱ በፍርድ ቤት ሂደት ያሉ የታሰሩ ብዙ ወንጌላውያን አሉ። ሲጀመር ስምም ያገኙት በራሳቸው ነው። ሐዋርያ ተብሎ አንድ ዘራፊ የለም። በሐዋርያት ዘመን የነበሩ ሐዋርያ ጳውሎስ ዛሬ ራሳቸውን በሰየሙ ሰዎች ልክ አይደለም። ተአምራት አለ የተባለው በእነሱ ዘመን እውነት ነው፣ ተአምራት ነበር። የትኛው የኢትዮጵያ ነብይ ነው ተአምር አድርጎ የትኛው ተአምር ነው የተሰማው በኢትዮጵያ? እስኪ እንደው እናንተ ዳኙ። የትኛው ሚራክል መኒ የተኮረጀው ከነብይ ቡሽሪ የሚባል አለ። ይሄ የሆነ ናይጄሪያዊ ቢሊዮኔር አለ። ሲጀመር ሀብታም ቢሊዮኔር ሆኖ ነብይ እኔ ከምንድን ነው የሚያመጣው ገንዘቡን? ከየት አምጥቶ ነው ቢሊዮኔር? በበሽታ ላይ ሳይሰራም ወይ በበሽታ ላይ ሳይሰራም ገንዘብ ብቻ ነው አልኩ እኮ። እሱን እኮ ነው የምልህ ብሮ። አሁን ይሄ የዝርፊያ ኔትወርክ ስለሆነ ይኸው ከዛ ነው እነሱ የኮረጁት። ገብቷል? ከዛ ኮርጆ ሚራክል መኒ ምናምን ብሎ ራሳቸውን እዚህ ጋር በቃ ተከታይ ለማፍራት የህዝቡ ደሃ አይደለ? ደሃ ደግሞ ይከተላል እኮ ምን ችግር አለው? አዎ ልክ ነው እያለ ይከተላል። ገንዘብ ለማግኘት ነው። ቡክ አምጣ ጸልይልሃለሁ ይላል። ያለውን ቡክ ሰብስቦ ይሄዳል። ጸልይለት ብሏል። ምንም ነገር የለም። ቀደም እንዳልከው ምናልባት ትሪኮች ሊኖሩ ይችላሉ ከባንክ ጋር ከተለያዩ ሲስተሞች ጋር ወይ ራሱ እየላከ ራሳቸው ነው የሚልኩት ሜሴጁን ራሱ ሊያሳምኖ ይችላል። ራሱ ገንዘብ እያስገባ ራሱ ሰዎችን ትንሽ ገንዘብ አሁን እሱ ንቃው ያቀረበው ይሄ ልጅ ለምሳሌ ንጭሮ ምናምን የሚባለው የሆነ ጣራ እንትን ምንድነው ምንጣፍ ስር ገንዘቦችን አስቀመጠ 100 ብር ይመስልኛልና አዎ እኔ 100 ብር ያገኘው ለእግዚአብሔር ሁሉ ይቻላል ምትል ሆነች ተከታያለች። ቲሸርቱን ለብሳ ማለት ነው። ይሄ ምንድነው? ድራማ ነው። ይሄ ድርሰት ነው። ገብቷል? የተደረሰ ነገር ነው። ለእግዚአብሔር ሁሉ ይቻላል። ይሄ ማናችንን የሚያሳምን ነው አይደለም? ለአማኔ ሰው ላላመነ ሰው ራሱ ይሄ ገሜ ይኸውልህ፣ እኔ ከምንም በላይ ደግሞ እኔ ነገሮችን ሳይ የማይበት አንግል አሁን በዚህኛው ብቻ አይደለም እኔ የማየው። ዝም ብላችሁ ሰሞኑን የተፈጸመውን ነገር ተመልከቱ። በነገራችን ላይ እስኪ እንትን አንዳንድ ነገሮችን ቪዲዮዎችን ተመልከቱ። ሲሲሊ ውስጥ የሲሲሊ ማፊያዎች ከማፊያነት እንዴት ወደ መንግስትን ወደ መገዳደር የሚደርሱበትን ይሄ ሰንሰለት ዝም ብላችሁ ሰርች አድርጋችሁ እዩ። ልክ እንደዚሁ ቅድም ባሰማዋቸው አይነት መልኩ ከህግ ውጪ በሆነ ድብቅ በሆነ የገንዘብ እንቅስቃሴ ራሳቸውን ያዳብራሉ። በገንዘብ ማለት ነው ያዳብራሉ። ተቆጣጣሪ የለውም። ህግ ወጥ ገንዘብ ነው የሚሰበስቡት። ከዛ በኋላ እነሱ ቦስ ናቸው። የራሳቸውን እንትን ይመሰርታሉ። የሆነ ሌጋሲ መሰርቱና በዛ ባውንደሪ ውስጥ ራሳቸውን ያደርጋሉ፣ ተከታይ ያደርጋሉ። ትንሽ ወታደሮችን እየከፈሉ ምናምን ላይክ እንደ ጋርድ ያደርጉና ፋይናሊ ምን ያደርጋሉ መሰላችሁ? መንግስትን ይገዳደራሉ። መንግስትን ወደ መገዳደር ደረጃ ይመጣሉ። አሁን በቅርቡ ኢትዮጵያ ውስጥ የተደረገውን ካውንስሉ ገና ፍቃድ ሰርዛለሁ እንደዚህ የሚያደርጉ አይቻሉ ምናምን ባለበት ቅጽበት አንድ ሰው ምን እንዳለ ታውቃላችሁ? አንድ ሰው ምንም ማታመጡ ናችሁ ሲል ነበር። አየህ እናንተ ቸርች ብዘጉ እኔ አንደበታችሁን ዘጋለሁ አለ። ቆይ እሱ ብቻ አይደለም ምንም ማታመጡ ምን ያለው አየህ፣ ልብህ ማበጥ ይጀምራል ወዳጄ። ልብህ ማበጥ ሲጀምር የመጀመሪያው ነገር የምታደርገው ሰው መናቅ ትጀምራለህ። የበላዮችን መናቅ ትጀምራለህ። እየካበተ ሀብት ገንዘብ money is a power by the way ፓወር ነው ገንዘብ። የፈለከውን ማድረግ እንደምትችል ስታውቅ ምንም አታመጣም የሚለው ወርድ በራሱ ችግር አለበት። ምንም አታመጣም ማለት ሰንበሊ ምንም አታመጣም ካለ ወይ ተማመነው ነገር አለ ማለት ነው። ሁሉ ጊዜ የሌባ ደግሞ ችግሩ ምን እንደሆነ ታውቃላችሁ? ዘር ውስጥ ሄዶ ይወሸቃል ሁሉ ጊዜ ማለት ነው። ማፊያዎች የሚያደርጉት እንደዛ ነው። ቼክ አድርጎ የሲሲሊ ማፊያዎችን ጎሳቸው ውስጥ ዘራቸው ውስጥ ሄደው ይወሸቃሉ። ከዛስ ከጎሳው ነጥለ ሰንበዲን ስትለው ጎሳው ሆ ብሎ ይነሳል። ሰላም ታጣለህ፣ ሀገር ይረበሻል። አየው እንደፈለጉ እያደረጉ ይቀጥላሉ ማለት ነው። ዛሬ የምታዩዋቸውን ትንንሽ ይሄው እንደዚህ 10,000 ብር ሚራክለስ መኒ ካርድ ምናምን እየተባለ
ያካበቱ የጎለበቱ ሀብታም የሆኑ ሰዎች ፋይናሊ ሄደው ምነግራችሁን ስሙኝ ሄደው ሀገር ነው የሚያፈርሱት እንደዚህ አይነት ሰዎች ሀገር ነው የሚያፈርሱት እመኑኝ ነው የምላችሁ እና በጊዜ እንደነዚህ አይነት ሰዎች ሃይ መባል አለባቸው ብዬ አድቫይስ አደርጋለሁ ደምሴ እንኳን ደህና መጣ ንቃይ እንኳን ደህና ቆያችሁኝ ከላይም ታችም ያላችሁ ወገኖች ሰላም ለእናንተ ይሁን ተባረኩልኝ ምን ሐሳብ አለ ሚራክል ገንዘብ ገብቶልህ ያውቃል አንተ እንደውም ብለኛላ የምን ገንዘብ ማናቀም ሰው ኒድሮ የሆነ መሪጌታ የሚባል አለኛ እሺ ኢብሮ ተባረክ እኛ የተወለንበት መጣቀሻ እና እንደዚህ አይን ላይ ደግምና እጁ ላይ ምናምን ሲቆላ ምናምን አይ ነበርና ከዛን ወዲህ እኔ ያየሁት ነገር ምንም የለም ያንንም በጌታ ሳሎን ያየሁት ይኮ የሰነፎች ምንም አይነት የደረሰ የገባ ተጸልዮልህ አካውንት ውስጥ የገባ ምናምን እንደዚህ የፈሰሰልህ ገንዘብም ምንም ያየው ነገር የለም ሳትዋሽ አረ ወፍ የለም መጽሐፍ ቅዱስ ምን ይላል መሰለ ሰነፍን በሙቀጫ ጨምረ ብትወቅጠው ስንፍናው ከሱ አይርቅም ይላል እንደዚህ አይነት ስብከት እኮ የሚሰብኩ እንደዚህ አይነት ትንቢት የሚተነብዩት ሰነፎች ናቸው ሰነፎችን የሚያበረታቱ ስለዚህ እኔ የደረሰኝም ገንዘብ የለም እንደዚህም የምጠብቀው ገንዘብ የለም ሰምተዋል ከታች ያለውን ስለ እውነቱን እስቲ ያስገባው ንቃዬ ገብቶለታል ምን ይላል ምን ናገባስ አለ ይላል እኔ አለ የሚል ሰው ነው ደስ ይለኛል ይገባልኝ አለ ምናምን የሚል ሰው ቀጥል ደምሴ ጨርስና እስቲ ስለ እውነቱን እንሰጠዋለን ጨርስ ማለት ኢብራሂም ቅር ብሎኛል እኮ ኢብራሂም ለምን ወጣኔ ስገባ ግን በእናቱ ወንድሜ ቀጥል ቆይ ደምሴ ቀጥል ጨርስ ናቲ አለ ነው ያልከው ቆይ አንዴ ደምዬ ናቲ የገባል ቴስቲሞኒ ካለ አስገባለሁ አንድ ቁጥር ጻፍልኝ ተቃራኒ ሐሳብ እስካሁን እየጠበቅኩ ነበር ቶሎ በል እሺ አያ ብር የባጃጅ ገብቶልኛል እግዚአብሔር ይሄን ይገባል 400 ብር ገብቶልኛል ይላል አንዱ እዚህ ምንድነው ቢገባለት ኖሮ ስለ እውነት ይሄንን ጸጉሩን ያበቅለው ነበር እስቲ ቆይ እንስማው እሺ ስለ እውነት 400 ብር ይሰማ እስቲ ይሰማ አያ ብር የባጃጅ ገብቶልኛል እነኚህ ማሾፊያዎች እነዚህ እኮ ቀለዱ አንተ ህዝቡ ላይ ጌታ ረበስማ ደሞ ይገርማል ለምንድነው ግን ትንቢት ሲያመጡ አፋቸው የሚተሳሰረው ሁሉም መንገድ ላይ ስታገኛቸው በትክክል እንደሚያወሩ ታውቃለህ ሁሉም ሰማ ካንተ 1000 ብር ወስድና 1 ሚሊዮን አረኩልኝ ይላል 10 ሚሊዮን አረኩልኝ ይላል ለምን ለራሱ 10 ሚሊዮን አረግም ምንድነው እሱ ለምን ወደ ራሱ መንግስትን መናቅ እኮ ነው መንግስትን መናቅ እኮ ነው በወንጀለኝነት እኮ ማሰር ነበረበት መንግስት እነዚህን አራቶ ቆይ እንሄድበታለን ችግር የለውም እያንዳንዱን አሁን ሚሊተሪ ኮርስ እንሰጣቸዋለን አሁን ሰብስበን እነዚህ ሌቦች የታባታቸው ቆይ ባንክ ያነጀቻም አንተ ያን ባንክ ዳጀል ቀበኒሞ አያነረት ይርማተኒ ሀነረጅሩ በሩ መተሳማጅሩ ሳምቶን ኩናሞ መዲዮ ከና ተዋኑ ጀላው ለረኮን ቆይ ቆረተማ ጅራ ኤቲኤም ሆጀኔ ጀቻ ሞቱማን ጊዜው ስሙ አንተ ቆይ ላሰማቸው ታዲያ እንደዛ ቆነ ቆይ እቺን እንስማስቲ ሄሎ ተነስተልኝ ሰላም ነው እግዚአብሔር ይመስገን ቆይ ስማ ጊዜ አንዴ ስማ እሺ ሲመጣ 10 ብር ዘር ያስፈልጋል
ምን ያስፈልጋል? የራሱ ሺህ ብር 10,000 ብር። አዎ እሺ ልመዝግብ? አዎ መዝግብኝ። ማን ልበል? ታምራት ታምራት ዋ ታምራት ታምራት ስልክ ንገረኝ። 07 03 ሳፋሪኮም ነው። 07 አንተ ደንግጧል። ከ10,000 ብር ስትለው አለ። ቆይ ሰምተሃል ግን የለው። ቆይ እኔ ምስኪን የሆነ ሰው ነው። ቆይ ወላሂ ታምራት ቆይ ወደኋላ መለስ ይላል። እግዚአብሔር ይመስገን። ደህና ምራክለስ ውስጥ ፈልጌ ነበር። እሺ ሲመጡ 10,000 ብር ዘር ያስፈልጋል። ስማ ምን ያስፈልጋል? ዘር 10,000 ብር 10,000 ብር። አዎ እሺ 10,000 ብር ያለው አይተዋል። አለቃቀስ በለው እኮ ከያደቀስ። ቆይ ስማው ልመዝግብ? አዎ መዝግብኝ። ማን ልበል? ታምራት ታምራት ዋ ታምራት ስልክ ንገረኝ። 07 03 ሳፋሪኮም ነው። እሺ 07 03 95 77 52 ተመዝግበዋል። ታምራት ስትመጣ 10,000 ብር እንዳረሳ። ኦኬ 10,000 ብር። እሺ ነው መምጣት ያለብኝ 19 በዚህ ወር 19? አዎ በዚህ ወር 19። ቀደም ነው መግባት ያለብኝ ወይስ የዕለት ዕለት? አይ የዕለት ዕለት ከክፍለ ሀገር ነው የምመጣው። በ18 ናት። እንደዛ ከሆነ ዓርብ ዕለት ናት። እሺ ገዝተውስ ይኖራችኋል? ገዝተውስ የለም። ኦኬ እሺ እና ይሄ ሰውዬ በነገራችን ላይ የምሩን ነው። እሺ ይሄ አሁን እንደ አንዳንዶች እየቀለደ ምናምን አይደለም። የምሩን ተጨንቆ ምናምን ነው። የምሩን ማለት ነው። ተጨንቆ ደውሎ ነው 10,000 ብር ዘር ይዘና ተብሎ ሚራክለስ ሃውስ ምንድነው? ሚራክለስ መኒ ካርድ ኤቲኤም ካርድ ማለት ነው። እሺ ደምሴ አየዋለሁ ይላክልኝን ስለ እውነት ላንተ ልስት። ከዛ አዲና አለች። ከዛ ፋሲዶ ገብቷል። አንድ እናት ልጇ በጣም ያማትና ከዛ በቃቸው ድንቅ ሲላት ሱሬ ጋር ትደውላለች እና ስደውል ያቅድሚያ 10,000 ብር ገዝታውስ 10,000 ብር አስገቡ ትላለች። ከዛ ማለት 10,000 ብር የምንድነው ስትል አይ የገዝታውስ ነው እና እዛ ገዝታውስ ገብታ ይጸልይላታል ትባላለች። ከዛ ሴትዮዋ ምን ብትል ጥሩ ነው የደሃ አገልግሎት የላችሁ ብላ ትላለችና ከዛ የደሃ አገልግሎት ከፈለግሽ እሑድ ጉባኤ ነኝ። ኧረ ስለ እውነት ቀለድክብን አንተ ራስህ። እግዚአብሔር በሚያውቀው በእውነት እኮ ነው። እዚሁ እኔ ያለሁበት ቦታ ነው የሆነውና እሑድ ነው ያለት። አንድ ጊዜ ምን እንደሆነ ታውቃለህ? እና እኔ የነበርኩበት ሲኤምሲ ከዛ ይሄ የጆሹዋ የሚባለው የእስራኤል ዳንሳ ልጅ የለም። ከዛ ትንሿ መኪና 3 ሜትር ኪዩብ የምትወስድ አይሱዙ የምትመስል ከዛ ጠጠር 3 ፒያጆ ነው ምናምን አምጣልኝ ብሎት ሰውየው በጌታ አይደለም ታውቃለህ፣ ኦርቶዶክስ ነው። ገንዘብ ሳይከፍለው ሲቀር ይመጣል ልጁ ተቆጥቶ ጡንቻውን እንትን ብሎ ማለት ነው ቸርች ግቢ ውስጥ እና ይለዋል ልጁን። እሺ ሲገባ በል ንከር ይለዋል።
ዘይት ውስጥ እጅህን ንከር ይለዋል። እንዴ እኔ እኮ ገንዘብ ስጠኝ ነው ያልኩህ። ይኸው ንከር ይመጣል። ልጁ ሲነክር ምንም አልመጣለትም። በማግስቱ መጥቶ ትላንትና ንከር አልከኝ፣ ዛሬም ደግሞ ልታስነክረኝ ነው እንዴ? እኔ አልነክርም። ኧረ እባክህ አታስቀኝ በእናትህ። ጌታ ነው ለቴሌኮ ነው። ቀጥል፣ ስለ እውነት ቀጥል። ደምሴን ከሰማው እያሳቀ ሀሳብን ያስጠፋብሃል። ኮሜዲ ነው እኮ ንቃው፣ ኮሜዲ ነው የጠራብን አንተ። ቀጥል፣ ስለ እውነት ቀጥል። ከዛ አዲና አለች እና አይ እኔ ምንድነው የሚራክል መኒ የሚባለው ነገር በጣም ፌክ ነው። አብዛኛው ፌክ እንደሆነ ይታወቃል። ግን ባለፈው እዚህ የሆነ ክሩሴድ አዘጋጅተው ነበረ ጆይ ጭሮ እና ሰው ሁሉ የባንክ ቡክ ይዞ ነበር ሄደው እና ሲጸልይ ሰው መጽሐፍ ቅዱስ እኮ ይዞ መሄድ ትቷል። አሁን ላይ በተለይ እነዚህ የነቢያት ቸርቾች ላይ ቡክ ነው ይዞ የሚሄደው። ቅዱሱን የእግዚአብሔርን ቃል እያስጣለ የምድራዊ ጥለን የምንሄደውን ነገር ኮተት እያስያዘን ነውና ሰውዬ አለ እንዴ? ቆይ ደምቤ ቆይ ጨርስ። አለው አለ ቀጥል። ያ እና ሰው የባንክ ቡክ ማነው ደብተር ነው ይዞ የሚሄደው። ይሄ በጣም በእውነት በወንጌላውያን አማኞች መካከል ሰርጎ የገባውን የሐሰት አሰራርን ማውገዝ ያስፈልጋል። ህዝቡ በዚህ አቅጣጫ ላይ በጣም ሊነቃ ያስፈልጋል። ምንም አይነት ሚራክል መኒ የሚባል ነገር የለም። በየትኛውም መጽሐፍ ቅዱስ መመዘኛ ላይ ብትመጡ የትኛውም ሐዋርያ የትኛውም ነቢይ በአዲስ ኪዳንም በብሉይ ኪዳንም ሚራክል መኒ ገንዘብ የሚያባዛን ያቺም አላቅም ደግሞ ሊኖርም አይችልም። እኔ እንደውም ቀደም ወንድሜ እያለ ነበር፣ ለምን ለራሳቸው ለቴሌቪዥን መክፈያ አያባዙም? ለምንድነው ለራሳቸው ገዝተውስ ምናምን ከሚከፍቱ? እውነት እኮ ነው። ለምን አባስተው ራሳቸው አይከፍሉም? ፌክ ነው። ምንም እናመቻምቸው ነገር በቃ አብዛኛው ፌክ ነው። በቃ ምንም እውነታ የሌለው ማለት ነው። እና እንደዚህ ነው የሚሰማኝ ወገኖቼ። እውነቱ ይሄ ነው። የእግዚአብሔር ቃልም እንግዲህ የማይደግፈው ነገር ጋር እኛም በምንም ተአምር ልንወዳጅ አንችልም። እንደዛ ነው። እና ጌታ ኢየሱስ ይባርካችሁ። ተባረኩ። ለዚህ ነው የሚሰማኝ። እግዚአብሔር ያክብርልኝ። ተባረክ። እሺ፣ ስለ እውነት ጸጋ ይብዛልህ። እስኪ እቺን ላሰማችሁና ከዛ አዲና ላንቺ ሰጣለሁ፣ ከዛ ፋሲል ላንተ ሰጣለሁ። ይሄ ሁሉ ግን ወዳጆቼ የማሰማችሁ በቃ ነገር በሶስት ይጸናል። በነገራችን ላይ አሁን ግን በ130 አይነት መረጃ እንኳን ብትመጡላቸው የማያምኑ ሰዎች አሉ። እነሱን አይደለም በቃ እንደዚህ አይነት ነገር ፌክ ነው፣ ውሸት ነው እና ወንጀልም ነው። ስሙት። አሁን እንደሞ አብሮሽ ሰላም ነው። እንዲጸለይልኝ ፈልጌ ነበረ። አውሬያለሁ እንዲጸለይልኝ ፈልጌ ነበረ። ትንሽኛ የስልክ ጸሎት ነው። አዎ በስልክ የሚጸልይላቸው ቲቪ ላይ ባለው አካውንት 1000 ብር ለሰጥ ድጋፍ አድርጎ ተመዝግቦ ነው የሚጸልይላቸው። ቲቪ ላይ ባለው አካውንት 1000 ብር ለሰጥ ድጋፍ አድርጎ ተመዝግቦ ነው የሚጸልይላቸው። በንግድ ባንኩ አብሲኒያ ነበረኝ። አይቻልም? በአብሲኒያ የለንም አባ። አዋሽና ብርሃን ያለው
አዋጅማ አለኝ እንዴ አዋጅ አለ ቀላዋሽ ማስገባት ይቻላል ስም ማን ነው ሲወጣ ስም ማን ነው እስከዛ ታዲያ አይጸለይልኝም እስከማስገባ አይደለም አላልኩም ያው ለዘቡ ሰዎች አወሩ ይደውሉ ይፈልኝ እኮ ታዲያ ሳገኝ አስገባለሁ አስገባና ደረሰኝ ይበለው ለደረሰኝ አትጸልዩም ሰማችሁት ደረሰኝ ይዘናለች እቺ ደግሞ ያሳዝናል በጣም ይሄ ምን ስጥበት ጉዳይ አይደለም በነገራችን ላይ እዚህ ሜዳ ላይ በጣም ነው የሚያሳዝነው ጉዳይ አይደለም ያው በዚህ ውስጥ የሚያየውም ሰው የሚመለከተውም አካል ይታዘበው ይሄንን እንግዲህ ከ1000 ጀምሮ እስከ 10000 ከ10000 5 5 6000 ማለ 15000 ማለ ስፔሻል ደግሞ አለ ስፔሻል አለ 15000 ብር ነው ምናምን የሰማሁት አለ እንትን ተዘጋጅቶላችሁ ለ3 ቀን ለምናምን ነው ሾርባ ትንሽዬ ሾርባ ምናምን ተዘጋጅታላችሁ ፋስቲንግ በሚል ማለት ነው 15000 ይሁን ምናምን እንደዛ አለ እና ግን ህዝባችን ሆይ ንቃ ህዝባችን ሆይ ንቃ አዲና ወደ አንቺ ልምጣ ቀጥይ አዲና እሺ አዲና ከሌለሽ ፋሲል ሰላም ንቃ እንዴት ነህ ሰላም ለእናንተ ሁላችሁንም ይሰማል ድምጽ ያር እግዚአብሔር ይመስገን አሜን አሜን ሁላችሁንም ሰላም ብያለሁ እንግዲህ እነዚህ ሰዎች ያው ቀደም ስናወራ ነበር በአንዳንድ ነገር ላይና እነኚህ እንግዲህ ሚራክል መኒ ያሉ ተኛው የምነግራችሁ ውሃ እንዲህ ያረጉ